ሰላም 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 እንዴት ናችሁልኝ ውድ የቻናሌ ቤተሰቦች። ዛሬም እንግዲህ መልሰን ተገናኝተናል። ዛሬ ላይ በጣም የሚገርም ቪዲዮ ነው ይዤላችሁ የመጣሁት። መግቢያው ላይ እንደተመለከታችሁት የቀበና ግድብን የምንመለከት ነው የሚሆነው ዛሬ። እንደምታውቁት አዲስ አበባ ውስጥ ከወንዝ ዳር ልማት ጋር ተያይዞ በርከት ያሉ ግድቦች እየተሰሩ ነው የሚገኙት። ከነዚህ ግድቦች ውስጥም ግዙፉና ትልቁ የሚባለው የቀበና ግድብ ነው። ከዚህ ቀደምም ይህን ግድብ አሳይቻችሁ ነበረ። በእርግጥ ትንሽ ቆየት ብሏል። እንደምታውቁት ውሃ ሙሌት ተደርጎለት ኦልሬዲ የግድቡ ዋናው ፓርት ተጠናቋል ማለት ይቻላል። አሁን ላይ እየተሰራ የሚገኘው ከግድቡ ጋር ተያይዞ አብሮ የአንዳንድ የሚሰሩ የፋሲሊቲዎች አሉ። እንደ እግረኛ መንገድ፣ የሳይክል መንገድ፣ ግሪነሪዎች እና ሱቆችም አብረው የሚሰሩ ስለሆነ አሁን የዋናው የግድቡ ፓርት አልቆ እነዚህ ተያያዥ ስራዎች እየተሰሩ ነው የሚገኙት። ስለዚህ በዛሬ ቪዲዮአችንም ይህንኑ የምንቃኝ ነው የሚሆነው። ሙሉ የግድቡን ፓርትና አብረው እየተሰሩ የሚገኙ የተጓዳኝ ስራዎችን እንቃኛለን። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ላይክ እና ሼር ማድረግም እንዳይረሳ። በዚሁ አጋጣሚ ከዚህ ውጪ ሌላ ማየት የምትፈልጉት የአዲስ አበባ አካባቢ ካለ ኮመንት ላይ ያስቀምጡልኝ። እኔ በተቻለኝ አቅም ቪዲዮ ሰርቼ ለእናንተ ለማቅረብ እሞክራለሁ። እንግዲህ አሁን ከፊታችን የምትመለከቱት አንደኛው የግድቡ መግቢያ ነው። በዚህ በበር በኩል ቆሜ ነው እያሳየኋቸው የሚገኘው፣ በቤላ መግቢያ በኩል ማለት ነው። ይሄ የምትመለከቱት ህንፃ ከግድቡ ጋር አብሮ እየተሰራ የሚገኝ ህንፃ ነው። የሱ አንድ አካል ነው ማለት ነው። በእርግጥ በዚህ በኩል ብዙም የግድቡ ፓርት አይታይም። ተሻግረን ወደዛ ወደ ፊት ለፊት ሄደን በደንብ የሚታይበት መግቢያ አለ። በዛ በኩል ገብቼ ያሳያችኋለሁ። እንዲሁ አሁን በሩ እንድታዩት ያክል ነው። እዛ ከፊት ለፊት የምትመለከቱት የነጩ ህንፃ ደግሞ ኮከበ ጽባህ ትምህርት ቤት ነው። ይሄ በደንብ የሚታየው አሁን ማለት ነው። እዛ ጋር ሄደን በደንብ የግድቡን ፓርት የምናየው ነው የሚሆነው ወደፊት አሁን ስንሄድ። በነገራችን ላይ የተነሳንበት ቦታ ቀበና አደባባይ ነው፣ ለምልክት እንዲሆናችሁ ማለት ነው። ይኸውም የሚገኘው ከመገናኛ ከ6 ኪሎ እና ከ4 ኪሎ የሚመጡ መንገዶች የሚገናኙበት አደባባይ አለ። ከሱ ጋር ተነስተን ቀጥታ ይሄ ወደ ቤላ የሚወስደው መንገድ በዛ በኩል ነው የገባ ነው። አሁንም እዛው ላይ ነው የምንገኘው፣ የቤላ መንገድ ማለት ነው። እንደምትመለከቱት ይሄ መንገድ እየተሰራ ነው የሚገኘው ከግድቡ ጋር በተያያዘ ማለት ነው። ይሄ በዚህ በኩል በቀኝ በኩል ያለው ቆርቆሮ የምትመለከቱት የግድቡ ውሃ የሚተኛበት ፓርት ነው። ያው ስላላለቀ ነው በቆርቆሮ የተሸፈነው። የዚህ ግድብ ዓላማ እንግዲህ እንደሌሎቹ ኃይል ለማመንጨት ሳይሆን አዲስ አበባን ውብ ለማድረግ የተሰራ ነው። ከዚሁም ባለፈ የቱሪዝም መስህብም እንዲሆን ነው። እንደምታውቁት የጀልባ ጉዞ አዲስ አበባ ውስጥ በተለያዩ ቦታዎች በቅርብ ይጀመራል፣ ከወንዝ ዳር ልማቶች ጋር ተያይዞ ማለት ነው። አሁን እየተሰሩ የወንዝ ዳር ልማቶች እንደምታውቁት ሰፋ ሰፋ ተደርገው ነው እየተሰሩ የሚገኙት። ይሄም ያው ውሃ በደንብ ይዞ ጀልባዎች በዛ ላይ መንሳፈፍ እንዲችሉ ማለት ነው። የቀበና ግድብም እንግዲህ በጣም ግዙፍ ከመሆኑ ጋር ተያይዞ በብዛት ጀልባዎች እንደሚይዝ ነው የሚጠበቀው። እንግዲህ ይሄ ግድብ እስከ 50,000 ሜትር ኪዩብ ውሃ
ይይዛል ተብሎ ነው የሚጠበቀው ሙሉ ለሙሉ ሲጠናቀቅ። ግድቡ ሌላም ሁለተኛ ግድብ አለው ከዚህኛው በፊት ማለት ነው። ቼክ ዳም የሚባል ያኛውን እንግዲህ እንደ ማጣሪያ ነው የሚጠቀሙበት። ከላይ የሚመጡ ቆሻሾች ምናምን እዛ ላይ እየተጣሩ ከዛ የተሻለ የውሃ ጥራት ያለው ወደዚህ ወደ ትልቁ ግድብ ያልፋል ማለት ነው። ይሄ የቀበና ወንዝ እንግዲህ ከእንጦጦ ጀምሮ 19 ኪሎ ሜትር የሚሆን አቋራርጦ ነው እዚህ የሚደርሰው። እንዲሁም ሁለት ወንዞች ናቸው ይሄን ቀበና ወንዝ ግድብ እየሞሉ የሚገኙት። ከፈረንሳይ በኩል የሚመጣና ከቤላ በኩል የሚመጣ ወንዞች ናቸው። ሁለቱ ተገናኝተው ነው እዚህ ጋር ለግድቡ ውሃ እያቀረቡ የሚገኙት ማለት ነው። ይሄ ከፊታችን የምትመለከቱት በውሃ ውስጥ ያለው ድልድይ የሚመስለው እንግዲህ ለሰዎች መሸጋገሪያ ነው። እዛ ላይ ቆሞ ሰዎች ግድቡ ምን እንደሚመስል ውሃ ከያዘ በኋላ ማየት ይችላሉ። በስር በኩል የሚገኘው መንገድ እዚህ ከስራችን ያለው እሱ ሌላኛ መንገድ ነው። ሁለት መንገድ ነው እየተሰራ ያለው አሁን እኔ እየመጣሁበት ያለው እና ያኛው ደግሞ ከስር በኩል ያለው ማለት ነው። እንግዲህ ይሄ ለመኪና መተላለፊያ ነው አሁን እየመጣንበት የሚገኘው። ከስር ያለው ደግሞ ግድቡን ለማየት የሚመጡ እንዲሁም በሳይክል ለሚመጡ በዛ በኩል ማለፍ ይቻላል። በዛው መንገድ ላይም ከስር ሱቆችም አሉ እየተሰሩ ነው። እንግዲህ ይሄ ፕሮጀክት ሲጠናቀቅ ምን አይነት ውበት ሊኖረው እንደሚችል ከወዲሁ መገመት ይቻላል። በጣም ትኩረት ተሰጥቶት እየተሰራ ያለ የግድብ ወይም የወንዝ ዳር ልማት ፕሮጀክት ነው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮንም ላይክ ሼር እያደረጋችሁ ለሌሎችም ተደራሽ እንዲሆን እናድርግ። እዚህ ከፊታችን የምትመለከቱት ነው በታች በኩል አለው ያልኳችሁ መንገድ። ይሄ የመብራት ፖሎች ያሉበት ማለት ነው። በዛው መንገድ ላይ በስተቀኝ በኩል ያሉት ደግሞ እየተሰሩ ያሉ ሱቆች ናቸው። አሁን እዚህ ጋር የምንገኘው በጀርመን ኤምባሲ መግቢያ በኩል ነው። እነዚህ የምትመለከቷቸው እንግዲህ መኖሪያ ቤቶች ነበሩ። አሁን በዚህ ቀጥታው የሁለተኛውን የግድብ ፓርት ወይም ቼክ ዳም የሚባለውን ተመልክተን እንመጣና ቀጥታ በዛ በዋናው መግቢያ በኩል በኮከበ ጽባ ትምህርት ቤት በኩል ያለውን ትክክለኛውና ዋናውን የግድቡን ፓርት የምናይ ነው የሚሆነው። እንግዲህ እስከ መጨረሻው አብራችሁን ቆዩ። በጣም ተወዱታላችሁ ቪዲዮውን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰቡን ተቀላቀሉን። ይህን ቪዲዮም ተደራሽ ለማድረግ ላይክ እና ሼር ማድረግ እንዳይረሳ። እስከ መጨረሻው አብራችሁን ቆዩ።
ለምን አንድ ልጅ ይጠይቃል እኔ መሰለኝ